ክርስትና ላይ የሚሰነዘሩ ጥቃቶች ያሉት ከፍልስፍና አንፃር ክርስቲያኑ ማህበረሰብ ተውና ቴዎሎጂ የሚማሩ ሰዎች አፖሎጀቲክስ ምን እንደሆነ ትክክለኛ ጥምቀቱ የትኛው ነው? እንደ ማቴዎስ ወንጌል 28:19 በአብ ወልድ መንፈስ ቅዱስ ስም ነው ማጥመቅ ያለብን ወይስ ሐዋርያት ሥራ ላይ እንደምናገኘው በኢየሱስ ክርስቶስ ስም ነው? እኔ እንደውም አንዳንድ ቦታ ላይ የጆቫ ዊትነሶቹ አስተማሪ የጂሰስ አስተማሪ ብለው ነበር የሚጠሩኝ። ልክ እንደኔ የሚጠይቁ ልጆች ካሉ መልስ የሚሰጣቸው ሰው እንደሌለ ነው የገባኝ። ስለማግኘት ደግሞ አካባቢ ያሉ ቸርቾች መካነ ኢየሱስ፣ ቃለ ሕይወት፣ ሙሉ ወንጌል ምናምን የተለያዩ ቸርቾችን እየሄድኩኝ መልስ ፈልግ ነበርና ብዙዎቹ መልስ አልሰጡኝም። መጀመሪያ እነሱ የዘሩት ጥያቄ ግን ለብዙ ጊዜ ረበሸኝ። ሰላም ጤና ይስጥልን። ኤክስፖዚንግ ኦንሊ ጂሰስ ከመስቀል ሚዲያ ጋር በመተባበር ወደ እናንተ ይዞ የሚመጣውን ፕሮግራም ዛሬም ነው ጀምሯል። ዛሬ እንግዳዬ ዶክተር ተስፋዬ ሮበሌ ናቸው። ዶክተር ተስፋዬ እንግዲህ በኢትዮጵያ የወንጌላውያን ቤተክርስቲያናት ታሪክ ውስጥ በተለይም ደግሞ በዕቅብተ እምነት ትልቅ አሻራ ያኖረ በርካታ መጽሐፍትን የጻፈ ወገናችን ነው፣ ወንድማችን ነው። ዶክተር ተስፋዬ እንኳን በደህና መጣ። ታንኪዩ ስለጋበዝከኝ አመሰግናለሁ። እሺ ዶክተር እንግዲህ ለፕሮግራማችን ስንል ያው እርሶ እያልኩ ወይንስ ደግሞ አንተ ብትል ይሻላል? እሺ በጣም አመሰግናለሁ ዶክተር። ዛሬ እንግዳ የሆነ ወደዚህ ስለመጣ እጅግ አድርጌ አመሰግናለሁ። እንግዲህ ውይይታችንን ለመጀመሪያ ያክል ዶክተር ተስፋዬ ማን ነው? የተወለደ አስተዳደጉ ምን ይመስላል የሚለውን እናስቀድም። እሺ እኔ እንግዲህ ህይወቴ በጣም ሚራኩለስ አይደለም። እንደማንኛውም ሰው ኦርዲነሪ ሰው ነኝ። የተወለድኩት አዲስ አበባ ነው። አብነት የሚባል አካባቢ ነው የተወለድኩት። ያደግኩት እዛው ነው። ባልቻ ከ1 እስከ 6 የተማርኩት ባልቻ አባ ነፍሶ የሚባል ከፍተኛ ፍርድ ቤት ጀርባ ያለ ትምህርት ቤት ነው የተማርኩት። 7 እና 8 ወደ ኮልፌ እናቴ ቤት ገዝታ ወደ ኮልፌ ሄዳ 7 እና 8ን ኮልፌ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት የሚባል በተለምዶ ጡረታ ይባላል። እዛ ነው የተማርኩት 7 እና 8። ከዛ በኋላ ከፍተኛ 7 የሚባል ትምህርት ቤት ደግሞ ከ9 እስከ 12 ነው የተማርኩት እና ምንም ሚራኩለስ ነገር የለውም የኔ ህይወት። ምንም እንደማንኛውም ኢትዮጵያዊ በጣም መደበኛ መደዴ ነው ማለት ትችላለህ። በጣም ደስ ይላል። ዶክተር ተስፋዬ እንግዲህ አሁን ካለበት በተለይም ደግሞ ከዚህ ከስኮላርሺፑ ጋር ባለው ድሮም እንደዚሁ በጣም ጎበዝ ተማሪ ነበርክ? እኔ እንጃ አይመስለኝም። ዝም ብሎ መደበኛ አይነት ተማሪ ሳልሆን አልቀርም ብዬ ነው የማስበው። ኦኬ እስቲ እንግዲህ ወደ ጌታ ኢየሱስን እንዴት እንደግል አዳኝ አድርገህ እንደተቀበልክ መቼ እንደሆነ ጊዜውን እንደው ታስታውስ እንደሆነ? ጌታ እንደግል አዳኝ አድርጌ የተቀበልኩት በ1978 ዓመተ ምህረት ነው። ልክ የዛሬ 40 ዓመት ማለት ነው። የተቀበሉ የዛን ጊዜ የ9ኛ ክፍል ተማሪ ነበርኩኝ እና ክፍል ውስጥ በጣም እንረብሻለን። በጣም ረባሽ ከሚባሉ ልጆች አንዱ እኔ ነበርኩኝ እና ምንድነው ክላሱን የሚመሩ አስተማሪዎች ነበሩ አይደለም ምንድነው የሚባሉት? እና እሱ በጣም የምንረብሽ ልጆችን በፊት አንድ ላይ ነበር የምንቀመጠው፣ ለረብሻ እንዲያመቸን አንድ ላይ ነበር የምንቀመጠው እና በኋላ አሰባጥሮ አስቀመጠን ማለት ነው። እኔን ከአንዲት እህት ጋራ ክብነሽ አርጋው ከምትባል እህት ጋራ እሷ ጋር አስቀመጠ። ሌሎቹንም እንደዛው አንድ መጥፎ ሌላ አንድ ጥሩ እየተደረገ ተቀመጠ። ክብነሽ ደግሞ ክርስቲያን እህት ነበረች እና አሁንም በህይወት አለች። እሷ ስለ ጌታ ነገረችኝ። በዛን ጊዜ ቤተክርስቲያናት ዝግ ነበሩ። በደርግ ዘመን ስለነበረ የተወሰኑ ቤተክርስቲያናት ብቻ ነበሩ አዲስ አበባ ውስጥ ክፍት የነበሩት። አንደኛው ጉለሌ መካነ ኢየሱስ ነበር። እዛ ሄድኩኝ። እዛ ነው ጌታን የተቀበልኩት። በኋላ ግን ልክ ጌታ እንደተቀበልኩኝ አካባቢ የቃለ ሕይወት ቤተክርስቲያን አንደርግራውንድ አምልኮ ነበረ። ከነሱ ጋር አንድ ወንድም አስተዋወቀኝ እና ቃለ ሕይወት ሆኜ ያደግኩ ማለት ነው። ጌታን የተቀበልኩት ግን መካነ ኢየሱስ ነው፣ ጉለሌ መካነ ኢየሱስ ነው። በጣም ደስ ይላል። እስቲ እንግዲህ ካልተሳሳትኩኝ በሌሎች ቃለ መጠየቅ ላይ ያንተ የዕቅብተ እምነት አገልግሎትና ጌታን የተቀበልክበት ያ ዘመን በጣም ተቀራራቢ ነውና እስቲ እንዴት ወደዚህ አገልግሎት እንዴት ገባ? ወደዚህ አፖሎጂቲክስ ብለን ነው እንደምንጠራው እንዴት እንደገባ?
ያው እንግዲህ እንደምታውቀው በ1983 አካባቢ የመንግስት ለውጥ ነበረ። የመንግስት ለውጡን ተከትሎ ብዙ የይሖዋ ምስክሮች፣ ብዙ የሐዋርያት ቤተክርስቲያን ሰዎች እኛ ቤተክርስቲያን ይመጡ ነበር፣ ኮልፌ ቃልዮት ይመጡ ነበረ። ቸርቻችን ደግሞ መጀመሪያ አዲስ አበባ ውስጥ ካልተሳሳትኩኝ መጀመሪያ የተከፈተው ቸርችም የኛ ቸርች ነበረ እና እየመጡ ትራክቶች ይሰጡ ነበረ እና ይከራከሩም ነበር። እና እኔ ደግሞ በዛን ጊዜ ጥምቀት ትምህርት አስተምር ነበረ፣ ወጣቶችን ጥምቀት ትምህርት አስተምር ስለነበረ ጥያቄው በጣም ቻሌንጅ የሚያደርግ ጥያቄ ነበረ። እንደውም አንድ ካሱ የሚባል ወንድማችን ከኛ ቀድሞ ጌታን ያመነ ወንድም ነው። በዛን ጊዜ ዩኒቨርሲቲ ስታቲስቲክስ ነበር ሜጀር የሚያደርገው እና እሱ ኦልሞስት ተወሰደ፣ በጆቫ ዊትነሶች ተወሰደ እና ያ ነገር በጣም ረበሸኝ። ልጁን በጣም ወደው ስለነበር ቀርበውም ስለነበረ ደግሞ በጌታን በማመንም አንጋፋ ስለነበር በአካባቢያችን የሚሄዱ ነገር በጣም ረበሸኝ፣ በጣም ረበሸኝ። በኋላ የሚያነሳቸው ጥያቄዎች በክርስቶስ ላይ፣ በመንፈስ ቅዱስ ላይ፣ በድህነት ላይ የሚያነሳቸው ጥያቄዎች በጣም ቻሌንጅ የሚያደርጉኝ ነበሩ። በኋላ እንግዲህ ሰው መፈላለግ ጀመርም ማለት ነው። ይህን ነገር ማን ነው የሚያስተምረው? መርዞን እንግዲህ የሚያረክስ ሰው ማን ነው የሚለው ነገር መፈለግ ጀመረው። በኋላ አንድ በሙያው እንዳንተ መሐንዲስ የሆነ ኤሌክትሪካል መሐንዲስ የሆነ ላከ የሚባል ወንድም የኛ ታላቃችን ነው እና እሱ አንድ ሌላ ወንድም ይዞት መጣኛ ቤተክርስቲያን እና እሱ በጣም ዌል ኢንፎርምድ ነበር በዘመኑና እሱ እኔና አንዳንድ ሰዎችን አስተማረን። በኋላ ግን ያ መጀመሪያ እነሱ የዘሩት ጥያቄ ግን ለብዙ ጊዜ ረበሸኝ እና መልስ ለማግኘት ደግሞ አካባቢ ያሉ ቸርቾች መካነ ኢየሱስ፣ ቃለ ሕይወት፣ ሙሉ ወንጌል ምናምን የተለያዩ ቸርቾችን እየሄድኩኝ መልስ ፈልግ ነበር እና ብዙዎቹ መልስ አልሰጡኝም። መልስ አለማግኘቴ ደግሞ በጣም ረበሸኝ። ይሄ ነገር እንዴት ነው የሚለው ነገር ደግሞ ባገኘሁት ክርስቲያናዊ ሕይወት በጣም ደስተኛ ነኝ። ሕይወቴ በብዙ ነገር ተለውጧል ብዬ ነው የምለው እና ይሄ ነገር ሲገጥመኝ ግን በጣም ተረበሽኩኝ። ስለዚህ የላከ መጥቶ ይሄን ነገር ሲያብራራልን እኔ ልክ ጌታ እንደተቀበልኩበት ቀን ነው በጣም ደስታ የተሰማኝ። ብዙ ጥያቄዎቻችንን ነው የመለሰው። በኋላ የካሱ አስተማሪ የሆነ ሰውና ላከና የካሱ አስተማሪ አብረው ተገናኙ ማለት ነው። እኔና ካሱ ደግሞ አድማጭ ሆነን ቀረብን። በኋላ ሁለቱ ሲነጋገሩ በጣም የሚገርመው ነገር እዛው ነው የወሰነው። ካሱ ነው ወደ ቸርች ይመለሳለሁ በቃ ተሳስቻለሁ ወደሚለው ነገር። ላከ በጣም ሰክሰስፉል ነበረ በንግግሩ በዛን ወቅት። በጣም እያንዳንዱን ጥያቄ በጥሩ ሁኔታ ነበር የሚመልሰውና ያ በጣም ትምክህት ሆነኝ ማለት ነው። ለእኔም እችላለሁ፣ በደንብ አድርጌ ባጠና፣ በደንብ አድርጌ ክርስቲያናዊ ዶክትሪን ዲፌንድ ማድረግ ይቻላል፣ ከጥቃት መከላከል ይቻላል። ሌላው ደግሞ በመናፍቃን እንቅስቃሴ ውስጥ ያሉትን ሰዎች ወደ ትክክለኛው መሰረተ እምነት ማምጣት ይቻላል የሚል ነገር ያ እምነት አደረብኝ እና እኔ ያኔ ነው የወሰንኩት። በቃ ህይወቴን የወሰነው የዛ ጊዜ ነው። በቃ መጽሐፍ ቅዱስ ትምህርት ቤትም ለመግባትም የወሰንኩት ይሄንን ነው። በቃ ክርስቲያናዊ ቅበተ እምነት አጠናለሁ ብዬ ነው እንትን ያልኩት እስከ መጨረሻው እስከ ዶክተራል ፕሮግራም ሁሉ የሄድኩት በክርስቲያናዊ ቅበተ እምነት ትምህርት ነው እና ያ እንግዲህ ህይወት የሆነ ማለት ነው። የመጀመሪያው አካባቢ ላይ እና ቤተክርስቲያናት አደጋ ላይ እንደሆኑ ነው ያየሁት። እኔ ልክ እንደኔ የሚጠይቁ ልጆች ካሉ መልስ የሚሰጣቸው ሰው እንደሌለ ነው የገባኝ። እኔ ብቻ አይደለም ጦር ቀጠና የገባሁት ማለት ነው። ብዙ ሰዎች ሊገቡ ይችላሉ። ስለዚህ እኔንም አሁን ላከ እንደረዳኝ እኔ ደግሞ ብዙዎችን መርዳት አለብኝ የሚለው ነገር እንትን የሆነ እንግዲህ ይሄ ነው። በዚህ ደግሞ ጌታ በደንብ ረድተዋል። ብዙ ምስክርነቶችን ምናልባት ወደኋላ ላይ ታነሳለን ይሆናል። በአንተ ደግሞ እግዚአብሔር እየረዳቸው በተለይም ከነዚህ ከጆቫ ዊትነስ ከኦንሊ ጂሰስ ወይንም ደግሞ ከሐዋርያት ቤተክርስቲያን የወጡ ብዙ ወንድሞች እንዳሉ አውቃለሁ እና ወደኋላ ላይ ምናልባት የምስክርነት ጊዜ ይኖረናል ብዬ አስባለሁ። እስቲ ቅድም እግረ መንገድን ያነሳቸውን አንዳንድ ሀሳቦች ላይ ምናልባት አሁን ዕቅብተ እምነትን የሚሰሩ ወይ ደግሞ ለመስራት የሚፈልጉ ወገኖች በደንብ ይበረታታሉ ብዬ አስባለሁ። እስቲ ዕቅብተ እምነትን በደንብ እንግዲህ ተረድተኸው ለማገልገል የሄድክበት ርቀት አለና እሱን ጆርኒ የተወሰነ ሼር ብታደርገን ለወጣቶች በተለይ ለሚከታተሉ ጥሩ ይመስለኛል።
ያው እንደምታውቀው ዕቅበተ እምነት የተለያየ ዲሲፕሊን እንደ አፕሊኬሽን ነው በለው ከነገረ መለኮትም ከፍልስፍናም ከምናምን ወስዶ ክርስቲያናዊ የሆኑትን መሰረታዊ የሚባሉ ክርስቲያናዊ ትምህርቶችን ከጥቃት መጠበቅ ነው የዕቅበተ እምነት ዋና ተልዕኮ እሱ ነው። ስለዚህ በእኔ ዘመን እኔ እንግዲህ አሁን ጊዜው በጣም ቆይቷል። ከ30 ዓመት በፊት ነው የመጀመሪያ ዲግሪን የሰራሁት። በዛን ጊዜ ኢቨን እንኳን ክርስቲያኑ ማህበረሰብ ተውና ቴዎሎጂ የሚማሩ ሰዎች አፖሎጀቲክስ ምን እንደሆነ አያውቁም ነበረ። እና እኔ እንደውም አንዳንድ ቦታ ላይ የጆቫ ዊትነሶቹ አስተማሪ የሆኑ ጂሰስ አስተማሪ ብለው ነበር የሚጠሩኝ። እነሱን እንደምከላከል ሳይሆን የቃላት ምርጫው እንደዛ አይነት ነገር ነበርና አይታወቅም ነበረ። በኋላ ግን እኔ ብዙዎቹ መጀመሪያ ያነበብኩት ያው ለአከ ሪኮመንድ አድርጎኝ ያነበብኳቸው የዕቅበተ እምነት መጽሐፍት ናቸው። ዘ ፎር ሜጀር ከልትስ የሚባል አንድ መጽሐፍ ነበር አንቶኒ ሆኬማ የጻፈው። እሱም መጽሐፍ አነበብኩ። ከዛ ዋልተር ማርቲን ደግሞ ዘ ኪንግደም ኦፍ ከልትስ የሚል መጽሐፍ ነበረው፣ እሱን አነበብኩኝ። ከዛ በኋላ የሚወጡ በጆቫ ዊትነስ፣ በኦንሊ ጂሰስ፣ በሞርሞኒዝም በተለያየ ሃይማኖት ላይ የሚወጡትን መጽሐፍቶች ማንበብ ጀመርኩኝ ማለት ነው። እና በተጠራውበት ቦታ እየሄድኩ ማስተማር ጀመርኩኝ። እንግዲህ ነገሩ የሚጀምረው እዛ ጋ ነው። ግን በእኔ ዘመን የእድል ነገር ሆኖ እኔ መጀመሪያ ዲግሪ ስማር ዕቅበተ እምነት ጋር የሚያያዝ ነገር አልተማርኩም። እና አሁንም ኮሌጆችንም በጣም ብዙ አጋጣሚው ሲኖረኝ የምላቸው ነገር ዕቅበተ እምነትን እንደ ኮርስ ማስተማር አለባችሁ። እንደውም ቢቻል ዲፓርትመንት መከፈት አለበት። በጆቫ ዊትነስ ላይ ብቻ ስፔሻላይዝ የሚያደርጉ፣ በሐዋርያት ቤተክርስቲያን ላይ ስፔሻላይዝ የሚያደርጉ፣ በእስልምና ላይ በተለያዩ ሃይማኖት ድርጅቶች ላይ ስፔሻላይዝ የሚያደርጉ ልጆች ዲፓርትመንት መከፈትም አለበት ብዬ አምናለሁ። ቢያንስ ግን እንደ ኢንትሮዳክሽን ቱ ክርስቲያን አፖሎጀቲክስ አይነት ነገር መሰጠት ነበረበት ብዬ እላለሁና በዚህ ረገድ አሁን ያለነው ሰውም ካሪኩለሙ ከእንደገና መሰራት አለበት የሚል እምነት አለኝ። ምክንያቱም ማሳውን ዋናው እንግዲህ ህዝቡን ነው አይደል? ለማገልገል ነው የምንማረው። ህዝብን ለማገልገል ከሆነ ህዝቡ ጥያቄው ምንድን ነው የሚለውን ነገር ማወቅ አለብን ማለት ነው። አሁን እኮ ህዝቡን ስናይ ማለት ማሳውን ስናይ ሰዎች ወይ ሙስሊሞች ናቸው ወይንም ደግሞ የሐዋርያት ቤተክርስቲያን ናቸው ወይንም የይሖዋ ምስክር ናቸው ወይ ሞርሞን ነው እንዲህ አይነት ወይንም ደግሞ ዋቄ ፈታ ትራዲሽናል ሪሊጅን የሚያምኑ ናቸውና ይሄ ከሆነ ማሳውን አይተን ካሪኩለማችንን ከዛ አንጻር መቅረጽ አለብን ብዬ አስባለሁና ልክ ነው። መጀመሪያ እንግዲህ እንደምታውቀው የነገረ መለኮት ተቋማትን በኢትዮጵያ ያሉትን የመሰረቱት ነጮቹ ናቸው አይደል? በተለይ ብዙ በአብዛኛው አሜሪካውያን ናቸው። 80-90% ካልተሳሳትኩኝ። ምናልባት ከሉትራን ጋር የተያያዙት ስካንዲኔቪያን የመጡ ይሁኑ እንጂ ከቃሊዮት ጋር ከሜኖናይት ጋር የተያያዙት ከአሜሪካን የመጡ ሚስዮናውያን ናቸው። እነሱ እንግዲህ በዛ ዘመን የነበረውን ካሪኩለም ነው የሰጡን እና ያን ካሪኩለም የስርዓተ ትምህርቱም ማለት ነውና ስርዓተ ትምህርቱ ከእንደገና ሪቫይዝ መደረግ ያለበት ይመስለኛል። አንዳንድ ብዙ ጠቀሜታ ለኛ ሀገር ጠቀሜታ የሌላቸው ኮርሶች ይሰጣሉ፣ ስቲል እየተሰጡ ነው ያሉት። ያን ነገር በሌላ መተካት ሬሌቫንት በሆኑ ጠቀሜታ ባላቸው ነገር መተካት የሚያስፈልግ ይመስለኛል። በጣም እንግዲህ ዕቅበተ እምነትን ከፓሽን ባለፈ በማንበብ በመማርም ደግሞ እንዴት አድርገን እምነታችንን ማቀብ አለብን ለሚለው ጥሩ ምሳሌያችን አንተ ነህ። በጣም እናመሰግናለን። እስኪ የተወሰኑ ትንሽ ደግሞ ወጣ ያለ ጥያቄዎችን እንደው ዶክተር ተስፋዬ የስነ መለኮት መምህር ወይንም ደግሞ አጠቃላይ አፖሎጂቲክስ ኤሪያ ላይ ባይሆን ወይ ደግሞ አጠቃላይ ስነ መለኮት ሰው ባይሆን ምን ይሆን ነበረ? እንግዲህ እሱን አንዳንድ ጊዜ ማወቅ ከባድ ነው። ግን እኔ እንደውም ወደ ዶክተራሉ አካባቢ ፍልስፍና ለመማር ፒውር ፍልስፍና ለመማር አስቤ ነበረ እና በኋላ ግን ለቤተክርስቲያን በጣም የሚጠቅመው እኔ ፍልስፍና መማሪ ሳይሆን ክርስቲያን አፖሎጀቲክስ መማሪ ነው ብዬ ማለት ክርስቲያን አፖሎጀቲክስ ምናልባት ከግማሽ አካል 75% የሚሆነው ወደ ፍልስፍና ያደላል። ምክንያቱም ብዙ ጥቃቶች የሚመጡት ከፍልስፍናው አካባቢ ያሉ እኛ ሀገር ብዙ አልተለመደም እንጂ ብዙ ጥቃቶች በክርስትና ላይ የሚሰነዘሩ ጥቃቶች ያሉት ከፍልስፍና አንጻር ነው። በተለይ ምዕራቡ ዓለም እንደዛ ነውና አሁን የአፖሎጀቲክስ መማሪያ መጽሐፍትን ብትመለከት እንዳለ ፍልስፍና ነው
ኮስሞሎጂካል አርጊመንት፣ ኦንቶሎጂካል አርጊመንት ምናምን፣ ፕሮብሌም ኦፍ ኢቪል ምናምን የሚሉ ናቸውና በአብዛኛው ፍልስፍና ነው። ስለዚህ ምናልባት አፖሎጀቲክስን ባላጠና አንዳንድ ወዳጆቼ ፍልስፍና ፒውር ፍልስፍና አጥንተዋል። አንድ ወንድማችን ኤፒስቴሞሎጂ ላይ ስነ እውቀት ላይ ማለት ነው የፍልስፍና ዘርፍ ሆኖ ስነ እውቀት ላይ ስፔሻላይዝ ያደረገ አንድ ከኔ ጋር ድሮ የተማረ ወንድም አለ። ሌላ ደግሞ ወንድማችን ፊሎሶፊ ኦፍ ማይንድ ላይ ይሰራ ልጅ አለ። ምናልባት እኔ በተለይ ኤፒስቴሞሎጂ የሚባለው ነገር ላይ በጣም ፍላጎት አለኝና ምናልባት ፈላስፋ ሆን ነበር ፒውር ፍልስፍና ማር ነበር ብዬ ላለው ስቲል ግማሽ ግሬ እዛ አካባቢ ያለ ይመስለኛል። አሁን ቢሆን ብዙ የምሰራው እዛ አካባቢ ያለውና አሁን አሉ የኔ መጽሐፍት የሚወጡ እግዚአብሔር ፈቃዱ ከሆነ የሚወጡ 3 ቮሊዩም መጽሐፍት አሉ። ትልልቅ ቮሊዩም ያላቸው በቅርቡ ይወጣሉ ብዬ አስባለሁ። እነሱ ላይ አሁን ብትመለከት እንደውም የመጀመሪያው መጽሐፍ ቅዱሳዊ የቅበተ እምነት መጽሐፍ ቅዱሳዊ መሰረት ነው የሚለው። ሁለተኛውና ሶስተኛው ቅጽ ግን የቅበተ እምነት ኤፒስቴሞሎጂካል የስነ እውቀት ክፍሉና ሜታፊዚክስ የሚባለውን ክፍሉን ነው ለማብራራት የሞከርኩትና ፍልስፍና በጣም ወዳለው በጣም ኢምፕረስ ያደርገኛል። እኔ ቴክኒካል ነገር ብዙ እንትን አይለኝም። ለምሳሌ ሰዓት እንዴት ይሰራል ወይ እንጨት እንዴት ይሰራል ወይ ወንበር እንዴት ይሰራል አልጋ እንዴት ይሰራል እሱ ኢምፕረስ አያደርገኝም። እንትኑም ደግሞ ፍላጎቱም የለኝም ችሎታውም ያለኝም አይመስለኝም። እኔ አይዲያ ነው በጣም ኢምፕረስ በጣም ያስደንቀኛል የሆነ አይዲያዎች እና ስለዚህ ሞር ቅበተ እምነት ባልሰራ ኖሮ ፍልስፍና ነበር የምሰራው። ስቲል ደግሞ በአንድ በኩል አልሰራውም እንዴ ብትል የሰራው ይመስለኛል። እንደሱ ነው። ያ በተለይም በዚህ በቤተክርስቲያን አካባቢ አንድ አሉታዊ በጣም ይሄ በተለምዶ አሉታዊ የሆነው ብዬ ማስበው አንደኛው ቃል ፍልስፍና የሚለው ነው። አትፈላሰፍ ይባላልና እስቲ እንደውም ትክክለኛ ሰው አግኝቻለሁ ብዬ አስባለሁ። ይሄንን እንትን ፍልስፍና ምንድነው ዶክተር? እንግዲህ ፍልስፍና ብዙ ዘርፎች አሉት። ፍልስፍና ውስጥ የሚጠና እንግዲህ እንደ ማንኛውም ዲሲፕሊን ነው ማለት ነው። እንደ ኬሚስትሪ፣ እንደ ባዮሎጂ እንደምናምን እንደምንለው የጥናት ዘርፍ ነው ፍልስፍና። በውስጡ ምናልባት 4 ወይ 3 ክፍሎች ዋና ዋና የሚባሉ ክፍሎች አለው። አንደኛው ሞራል ፊሎሶፊ የሚባለው ስለ ስነ ምግባር የሚያጠና ክፍል አለ። ሞራል ቫሊዩስ የምንላቸው የግብረ ገባዊ ኖርሞች ወይንም ግዕዛን የምንለው ወይንም ህግጋት ኖርማቲቭ ናቸው ወይንም አንጻራዊያን ናቸው ነባራዊያን ናቸው የሚል ክርክር ያንን የሚያጠና ክፍል አለ። ሜታኤቲክስ የሚባል ክፍል አለ። እሱ አለ። ሌላው አፕላይ የምናደርገው ነገር ደግሞ የተለያየ የስነ ምግባር ዘርፎች አሉ። ዩቲሊቴሪያኒዝም አለ፣ ኤቲካል ኢጎይዝም አለ፣ ሌላ የተለያየ ዘርፎች አሉ። ስለዚህ ስነ ምግባርን የሚያጠና ክፍል አለ፣ አንድ ቅርንጫፍ ነው ማለት ነው። ሌላው ስለ ኑባር የሚያጠና ወይንም ሜታፊዚክስ የሚያጠና ክፍል አለ። ሌላው እንግዲህ ምናልባት ሎጂክን ደግሞ ስነ አመክንዮን ደግሞ የሚያጠና ክፍል አለ። ለነገሩ ለአናሊቲካል ለሚባለው የፍልስፍናው ዘርፍ ለሁለት ይከፈላል። በነገራችን ላይ አናሊቲክ ፍልስፍና የሚባል አለ፣ ኮንቲኔንታል የሚባል ፍልስፍና አለ። አናሊቲክ የሚባለው ፍልስፍና በጣም የሚጠቀመው ሎጂክን ነው። ስነ አመክንዮን ተጠቅሞ የአንድን ነገር ትሩዝ ቫልዩ በመመርመር ላይ ትኩረት የሚያደርግ የጥናት ዘርፍ ነው። ስለዚህ ሎጂክ አለ። እንግዲህ ፍልስፍና ይሄ ነው ማለት ነው። እና ስለ ነፃ ፈቃድ አሁን ስለ ነፃ ፈቃድ የምናጠናው ጥናት ሜታፊዚክስ የሚባለው ክፍል ላይ የሚጠና ጥናት አለ ወይ? ነፃ ፈቃድ የሚባል ነገር አለ ወይ? ነው ሁላችንም በቃ ያስተዳደጋችን ውጤት ነን ነው ወይስ ነፃ የሚባል ክልል አለ ወይ የሚለውን ነገር የሚያጠና ክፍል አለ። እና የተለያየ ለምሳሌ እግዚአብሔር ለመኖሩ የኮስሞሎጂካል አርጊመንት፣ ኦንቶሎጂካል አርጊመንት ምናምን የምንላቸው የተለያዩ ሙግቶች አሉና ይህን የሚያጠና ክፍል ነው። እና ፍልስፍና የሚባለው ነገር ዝም ብሎ ልብ አድክም የሆነ ዝም ብሎ ጉንጭ አልፋ የሆነ ውይይት እንደዛ ነገር አይደለም። ፍልስፍና በጣም ኮስታራ ትምህርት ነው። እንደውም ፍልስፍና ደግሞ አለው እኮ ለምሳሌ የማቴማቲክስም ፍልስፍና አለ፣ የፊዚክስም ፍልስፍና አለ፣ የባዮሎጂም ፍልስፍና አለው። ልክ እንደዛ የሃይማኖትም ፍልስፍና አለው። ለምሳሌ መጽሐፍ ቅዱስ አንዳንድ ነገሮች ክፍት አድርጎ የተወለን ነገሮች አሉ። እነሱን እንዴት ነው መረዳት ያለ? ለምሳሌ ዘላለም የሚለውን ነገር እንዴት ነው የምንረዳው? እግዚአብሔር ዘላለማዊ ነው ብለን ስንል
ጊዜ ኖሮ ጊዜው እልቁ መሳፍርት የሌለው ማለት ዝም ብሎ ኢንፊኒቲ ነው እያወራን ያለ ነው ወይስ ራሱ ታይም የሌለበት ነው? ቴምፖራል ነው የቴምፖራል ነው የሚባል ቪው አለ፣ የተለያየ ቪው አለ። አሁን ያ መጽሐፍ ቅዱሳችን ይህንን ነገር በግልጽ አይነግረንም። ግን የትኛው ነው? ለምሳሌ እንደምታውቀው እግዚአብሔር ዓለማትን ሲፈጥር ታይምን አብሮ እንደፈጠረ የሚናገሩ ክፍሎች አሉ። አሁን ለምሳሌ በዘፍጥረት ትረካ ላይ ስትመለከት አንደኛ ቀን፣ ሁለተኛ ቀን፣ ሶስተኛ ቀን የሚል ነገር ታያለና ዩኒቨርስ ሲፈጠር ታይም አብሮ እንደተፈጠረ የሚጠቁሙ ነገሮች አሉ። ደግሞ ኮስሞሎጂስቶቹም ደግሞ እንደዛ ነገር ይላሉ። ስፔስ እና ታይም አብሮ እንደተፈጠረ የሚናገሩበት አግባብ አለ። ስለዚህ እንግዲህ ምንድነው መጽሐፍ ቅዱሳችን አንዳንድ ጊዜ ዝም ብሎ ደርበብ አድርጎ የተወልንን ነገር እንዴት ነው መረዳት? እንደ ክርስቲያን ልክ ከብሉያትንም አዲስ ኪዳን በደንብ ባመሳከረ መልኩ እንዴት ነው መረዳት ያለብን? ነፃ ፈቃድ እንዴት ነው መረዳት ያለብን? እግዚአብሔር ለመኖሩ ምን አይነት ማስረጃዎች ናቸው? እንደው እንበል ካልን ምን አይነት ማስረጃዎች ናቸው? ራሱ ማስረጃ ምንድን ነው? ራሱ ስለ ማስረጃ ከመነጋገራችን በፊት ኔቸር ኦፍ ኤቪደንስ ራሱ ምንድን ነው? ማስረጃ ራሱ ምንድን ነው? አሁን ለምሳሌ አንዳንድ ሰዎች ማስረጃ ዝም ብሎ ኢንፊኒቲ ነው ብለው የሚሉ አሉ። ለምሳሌ ኤን ለምን አመንክ ብትለኝ በቢ ምክንያት ነው እላለሁ። ቢን ለምን አመንክ በሲ ምክንያት ነው። ሲን ለምን አመንክ ብትለኝ በቃ እንዲህ እያለ ይቀጥላል ማለት ነው። እንደዚህ ከሆነ ምንም ነገር ጀስቲፋይ አናደርግም ማለት አጽድቆት ልናቀርብለት አንችልም ማለት ነው አይደል? ኢንፊኒቲ ይሆናል። አንዳንዶቹ ደግሞ ምንድነው ሉፕ የሚባለውን ነገር የሚያምኑ አሉ። ኤን ለምን አመንክ በቢ ምክንያት ነው። ቢን ለምን አመንክ በሲ ነው። ሲን ለምን አመንክ በዲ ነው። ዲን ለምን አመንክ በኤ ነው የሚሉ አሉ። ዞሮ ገጠም ነው ልክ ጭራውን እንደሚበላ አይነት ነገር ነው የሚሉ አሉ። ይሄ ዘኔቸር ሁለተኛው እንትን ነው። እንደዛ ከሆነ ቪሸስ ነው ማለት ነው። ሰርኩላር አርጊውመንት ይሆናል ማለት ነው። በሌላ አነጋገር ኤን ያመንኩት በኤ ምክንያት ነው እንደማለት ይሆናል። እና ፋውንዴሽናሊስቶቹ ደግሞ ምንድነው የሚሉት? ኤን ለምን አመንክ በቢ ምክንያት ነው። ቢን ለምን አመንክ በሲ ምክንያት ነው። ሲን ለምን አመንክ በቃ በሲ ምክንያት ነው፣ መጠየቅ አትችልም ብለው ይላሉ። ስለዚህ አንዳንዶቹ ማስረጃዎቻችን በራሳቸው በቂ ነው። በሌላ አነጋገር ምንድነው? ለሁሉም ነገር ማስረጃ ሊኖረን ይገባል። ለሁሉ ነገር ለምናምነው ነገር ሁሉ ማስረጃ ሊኖረን ይገባል፣ ኤቪደንስ ሊኖረን ይገባል። ግን ለሁሉም ኤቪደንሶቻችን ለምናምነው ነገር ሁሉ ግን ኤቪደንስ ግን መጠየቅ የለብንም። ይሄ ትልቅ ሐሳብ ነው። ምን ማለት ነው? ለምሳሌ አንዳንድ ነገሮች ላይ ልጠይቀኝ። ለምሳሌ ሆዴን አመመኝና ሆስፒታል ብሄድ ሐኪሙ ምንድነው ቢለኝ ሆዴን አሞኛል ነው ምለው። ከዛ ምርመራ ያዝልኛል። የሽንት ምርመራ፣ የደም ምርመራ ምናምን፣ ሲቲ ስካን ምናምን ብሎ የተለያየ ምርመራዎችን እንዳደርግ ይመክረኛል። መጨረሻ ላይ ህመሜን ባያገኘው ህመምን አላወቅኩትም ነው እንጂ የሚለኝ አንተ ውሸታም ነህ ምናምን ሊለኝ አይችልም። ምክንያቱም ሆዴን አሞኛል የሚለው ቤዚክ ብሊፍ ነው። ስለዚህ ብሊፎቻችን ለሁለት ይከፈላሉ። አንዳንዶቻችን ቤዚክ ብሊፍ ነው ማለት ማስረጃ ማንጠየቅባቸው ናቸው። አንዳንዶቹ ደግሞ ነን ቤዚክ ናቸው። በነዛ ላይ ማስረጃ እንጠየቃለን ማለት ነው። ለምሳሌ አየው ብልህ የሆነ ነገር አየው ብልህ እስቲ ለማየት ኤቪደንስ አቅርብልኝ ብትለኝ ምን ብዬ አቀርባለሁ? ማየት ቤዚክ ብሊፍ ነው ተብሎ ነው የሚታመነው። ለምሳሌ ፍርድ ቤት ተጠራው እንበል። መንገድ ላይ አንድ ነጭና አንድ ቀይ መኪና ተጋጩ እንበል። እኔ ታክሲ እየጠበቅኩ እያለሁ ግጭቱን ተመለከትኩኝ። ፖሊስ ለፍርድ ቤት ለቃለ መጠይቅ ትፈልጋለህ ምስክርነትን ስጥ ብሎ ፍርድ ቤት ቢጠራኝና እንትን ብል ዳኛው ነጩ መኪናና ቀዩ መኪና በዚህ ሰዓት ሲጋጩ አይታለሁ። አዎ አይቻለሁ። ጥሩ ነው። ለማየት ግን ኤቪደንስ አለ ወይ ቢለኝ ለማየት ኤቪደንስ ላቀርብለት አልችልም። በቃ አይቻለሁ። ካመነኝ ይመነኝ። ልክ አሁን ለምሳሌ ብርቱካን ብትሰጠኝ ይጣፍጣል እልሃለሁ። ኦኬ። ለመጣፈጡ ግን ኤቪደንስ አቅርብ ብትለኝ በቃ ቀምሰው ከማለት ውጭ ምን እልሃለሁ? ስለዚህ ምንድነው ማለት ነው ከዚህ የምታየው ነገር አንዳንድ ነገሮች ቤዚክ ናቸው። ኤቪደንስ ማናቀርብላቸው ነገሮች አሉ። አንዳንዶቹ ደግሞ ነን ቤዚክ ናቸው። ስለዚህ ፋውንዴሽናሊስቶቹ ምንድነው የሚሉት? ቤዚኮቹ ላይ ሆነን ነው ማለት ነው ነን ቤዚኮቹን የምናምነው። ለምሳሌ አንድና አንድ ቤዚክ ነው፣ ሁለት ነው እልሃለሁ።
999840 ሲባዛ በ8000 ምናምን ብትለኝ ግን ቀስ ብዬ ነው እያሰላው ማመጣል ከቤዚኮቹ ላይ 2 ጊዜ 2 4 ነው 3 ጊዜ 6 ምናምን እንደዚህ ያልኩኝ እያሰላው ነው መጨረሻ ላይ ማመጣል ምንድነው ቤዚኮቹ ላይ ሆኜ ነው ማለት ስለዚህ ምንድነው ቤዚክ ከሚባሉት ብሊፎች ለምሳሌ ሴንሰሪ ፐርሰፕሽን የምንለው መቅመስ ማሽተት ምናምን ነገር እነሱ ቤዚክ ይባላሉ ሚሞሪ ብሊፍ የሚባለው ለምሳሌ ቁርሴን ዛሬ የበላሁት እንዲ ነው ወይም ሳይን አልበላውም የሚለው ሚሞሪ ብሊፍ ነው ለዛ ማስረጃ አቅርብ ልባል አልችልም ሚሞሪ ብሊፍ አንድ ሰው ያንን ነገር ዳውት የምታረገው ቀውስ ነው ወይንም ቶሎ የመርሳት ችግር አለበት ብቻ ስትል ነው እንጂ ስለዚህ ሴንሰሪ ፐርሰፕሽን አንዱ ነገር ነው ሚሞሪ ብሊፍ ሌላው ነገር ነው ኢንትሮስፔክሽን የምንለው ለምሳሌ ሆዴን አመመኝ ዛሬ ከፍቶኛል ምናምን የሚባለው ነገር ደግሞ ቤዚክ ነው ለዛ ኤቪደንስ ልትጠየቅ አይገ ከፍቷል አው ስለመከፋቴ ኤቪደንስ አቅርብ ልትባል አትችልም ምንም ኤቪደንስ ልታቀርብም አትችልም ስለዚህ ሞራል ብሊፍ እንዲ አይነት ነገር እንደውም እነ ትልልቆቹ ፈላስፎች እንደና አልቪን ፕላንቲንጋ ብሊፊንግ ጋርም ራሱ ፕሮፐርሊ ቤዚክ ነው ብለው ይላሉ ልክ ማየት አንተን ማየት ቤዚክ እንደሆነ ሁሉ እግዚአብሔር አለ የሚለው ነገር ቤዚክ ነው በህገ ልቦና ለክ ሞራል ብሊፍ አለ ለምሳሌ መዋሸት ልክ አይደለም እላለሁ እስቲ ኤቪደንስ አቅርብ ብትል ምንም ኤቪደንስ ላቀርብላ አይችልም ምክንያቱም አንተም እኔም ማናችንም ሰው የተባለ ሰው መዋሸት ልክ ነው ብሎ አያምንም አይደል ቤዚክ ብሊፍ ነው ማለት ነው እንደዚህ አይነት ነገሮች ስለዚህ አንዳንድ ነገሮች ቤዚክ ስለዚህ እነዚህን ሁሉ የሚያጠና የትምህርት ዘርፍ ነው ልልፈልጌ ነው አሁን ወደዚህ ውስጥ የገባው ፍልስፍና አንድ ነገር ጀስቲፋይ አድርግልኝ ብቻ ሳይሆን አጽድቅልኝ ብቻ ሳይሆን ጀስቲፊኬሽን ራሱ ምንድነው መብቷል አንድ ነገር ራሱ ኔቸሩ ምንድነው የሚለው ነገር በጣም በጥልቀት የሚያጠና ኮስታራ የትምህርት ዘርፍ ነውና እኔ ፍልስፍና በጣም ጠቃሚ ነው ብዬ ነው ማምነው በተለይ አናሊቲክ የሚባለው ፍልስፍና በተለይ አሁን አሜሪካን ሀገር ያለው በተወሰነ መጠን አውሮፓ ያለው ፍልስፍና ኮንቲኔንታል እኔ እሱን ሪኮመንድ አላደርግም ብዙም ዕውቀትም አለኝ ልልህ አልችልም በዛ ላይ አናሊቲክ ፍልስፍና ግን በጣም 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 ወሳኝ ነገር ነው ብዬ ነው የምለው ክርስቲያኑ ማወቅ አለበት ያን ነገር ማወቃችን ለብዙ ነገር የሚጠቅመን ነገር ነው ስለዚህ ዕውቀት ራሱ ምንድነው አጽድቆት ምንድነው ሳናውቅ ነው ዝም ብለን አሁን ሙጉት ምንገጥመው የሙጉትን ኔቸር ሳናቅ ነው ገብቷል እና ፍልስፍና ያንን ነው የሚያብራራ ወደ ኋላ አንድ ሄዶ የሚያብራራልን ነገር ለምሳሌ የሐዋርያት ቤተክርስቲያን መሰረተ እምነት ትክክል ነው ትክክል አይደለም ብለህ ስትል ስለ ጀስቲፊኬሽን ነው ያወራ ያለው በኔቸር ኦፍ ጀስቲፊኬሽን ምንድነው የሚለው ነገር ሄደ ወደ ኋላ ካላጠና በጣም ችግር ነው ማለት ነው እና አሁን አንዳንዶች የሚሉት ነገር ከፍልስፍና ራሳችሁን ጠብቁ ይላል አይደለም አንዳንድ የመጽሐፍ ቅዱስ ክፍል ይላሉ ነው ከመጥፎ ፍልስፍና ነው ራሳችንን እንድንጠብቅ መጽሐፍ ቅዱስ የሚያዘን ከመጥፎ ፍልስፍና ደግሞ ራስን የምትጠብቀው ጥሩ ፍልስፍና ስታውቅ ነው ስለዚህ ግድ ነው ማለት ነው ፍልስፍና ማወቅ ግድ ነው የሚሆነው ስለዚህ ፍልስፍና ጥሩ ነው ብዬ ነው የምለው ልክ እንደ ቱል ነው ልክ እንደ ሎጂክ እንደ ሂሳብ ምናምን ነገር ቱል እንደ ጠቃሚ ነገር ፍልስፍናም በጣም ጠቃሚ ነገር ነው ብዬ ነው የምለው ላቁ ይችላሉ ግን ራሱ ቴዎሎጂ ሄዶ የሆነ ቦታ ላይ ፍልስፍና ነው የሚሆነው አካባቢ ወደ ዶክተራሉ ወደ ምናምኑ ስትሄድ ምናልባትም በተወሰነ መጠን እስከ ማስተርስ ምናምን ደረጃ ስትሄድ ክርክሩ ወደ የፍልስፍና ክርክር ነው የሚሆነው ማለት ነው እና ይሄንን ሰው ማወቅ አለበት ብዬ ነው የምለው ስለዚህ መጥፎ ፍልስፍና መጥፎ ነው ጥሩ ፍልስፍና ደግሞ ጥሩ ነው ክርስትና ደግሞ የህይወት ፍልስፍና ነው ብለን ነው የምንለው ክርስቶስ ኢየሱስ የነገረን የህይወት መንገድ ነው ያም ቢሆን ፍልስፍና ነው ስለዚህ ፍልስፍና መጥፎ ነገር አይደለም መጽሐፍ ቅዱስ ያወገዘው ነገር መጥፎ ፍልስፍና ነው በተረፈን ጳውሎስን ብትመለከት በሐዋርያት ሥራ ምዕራፍ 17 ላይ ከግሪካውያኑ ጋር ይከራከር እንደነበር ይሟገት እንደነበር ታያለህ እና እንደውም ሙጉት ጴጥሮስ ደግሞ ሙጉትን አቅርቡ ይለናል አይደል ለተጠየቃችሁት ነገር ሙጉት አቅርቡ ሙጉትን የምታቀርበው ሙጉት ስታውቅ ነው የሙጉትን አካሄድ ስታውቅ ነውና ክርስቲያን አይቅበተ እምነት በጣም ይሄንን የሚያጠና ክፍል ነው ልልፈልጌ ነው በጣም ቆንጆ ማብራሪያ ነው እንግዲህ በዝም ብሎ ብድግ ይያሉ አትፈላሰፍ የሚለውን ነገር አይ ቲንክ የኔ ተከታተሉ ሰዎች ከዚህ በኋላ የሚያቆም ይመስለኛል ፍልስፍና በጣም ሰፊ ስለሆነ እንዲያው ዝም ብሎ አንድ ነገር ኩዌስችን ማድረግ በራሱ አትፈላሰፍ የሚያስብል አይደለም ማለት ነው ዶክተር እስቲ አንድ በጣም ኢንተረስቲንግ የሚያደርገኝና አንድ መጽሐፍ ላይ ያነበብኩ ይመስለኛል ከዚህ ከቅብተ እምነትና ቤተክርስቲያን ያላቸውን ግንኙነት
the doctrine of doctrine ያልከው ካልተሳሳትኩኝ የቅብተ እምነትን እስቲ ቅብተ እምነትና ቤተክርስቲያን ያላቸው ግንኙነት ምን ይመስላል? እንደምታውቀው እኔ ለምሳሌ ጥምቀት ትምህርት ስማር መሰረታዊ ክርስትና ትምህርት ነው የተነገረኝ አይደል? ክርስቶስ አምላክ ነው ተባልኩኝ። አሜን ብዬ ተቀበልኩኝ። ጥቅስ ተነግሮኛል። መንፈስ ቅዱስ አለ ግን ከአብና ከወልድ የተለየ ማንነት አለው ተብሎ ተነግሮኛል፣ ተቀብያለሁ። እንደዚሁም ደግሞ በተለያዩ በድህነት ላይ በዘመነ ፍጻሜ ላይ በእግዚአብሔር አትሪቢዩት ላይ ባህሪው በእግዚአብሔር ባህሪ ላይ የተለያዩ ነገሮች ተነግሮናል። ግን ይሄ ነገር ሲነገረን ከሌላ አንጻር ደግሞ ያሉ ሰዎች የሚያቀርቡት ሙግት አልተነገረንም። ለምሳሌ የሐዋርያት ምስክሮች በክርስቶስ አምላክነት ላይ ምን ይላሉ? የሐዋርያት ቤተክርስቲያን ሰዎች ሥላሴ እንዴት ነው የሚረዱት የሚባለው ነገር አልተነገረንም። ስላልተነገረን በቀጥታ እንግዲህ እኛ እንግዲህ መሰረታዊ የሚባለው ክርስቲያናዊ ትምህርት አስተምረውናል፣ አጥምቀውናል። ከዛ በኋላ ግን እነዚህ ሰዎች አንዳንድ ጊዜ ግር ይለናል። እንዲህ አይነት ጥቅስም አለ እንዴ እስከ ማለት ድረስ እንደርሳለን። ምክንያቱም አልተነገረንም። ይሄን ነገር እነዚህ ጥቅሶች ደግሞ የሚብራሩት ከዚህ አንጻር ነው ተብሎ በደንብ ተደርገን ሰዋሰው አውዱ በደንብ አድርጎ አልተነገረንም። ስለዚህ ሰዎች በቀላሉ ለመሳሳት እድል ጥሩ ተከራካሪ ከዛ አንጻር ሲገጥማቸው በቀላሉ ይሄዳሉ ማለት ነው። እና ቤተክርስቲያን ለቅበተ እምነት ትኩረት ትስጥ ሲባል ይሄ ነው እንግዲህ ሌሎቹ የሚያስተምሩትን ነገር ማስተማራል። ምንድነው የሚያስተምሩት? የሐዋርያት ቤተክርስቲያን በተለያየ ዶክትሪን ላይ ምንድነው የሚሉት የሚለውን ነገር ማወቅ አለብን። በድነት ላይ፣ በዘመነ ፍጻሜ ላይ፣ በክርስቶስ ላይ፣ በመንፈስ ቅዱስ ላይ ምንድነው የሚያስተምሩት? ምን አይነት ጥቅስ ነው የሚጠቀሙት የሚለውን ነገር ማወቅ አለብን። ስለዚህ ቅበተ እምነት እንግዲህ አንደኛ ነገር የማጽናት ነገር ክርስቲያኑ ማህበረሰብ ምን እንደሚያምንና ለምን እንደሚያምን መጽሐፍ ቅዱሳዊ ማስረጃ እየጠቀሰ እንዲያቀርብ የሚረዳ የትምህርት ዘርፍ ነው ማለት ነው። አንዱ ይሄ ነው። ስለዚህ ማጽናት ነው ማለት ነው። በደንብ እንዲያውቅ ሰው መሰረተ እምነቴ ይሄ ነው የሚለውን ነገር በትክክል እንዲያውቅ ነው፣ አርቲኩሌት እንዲያደርግ ትረዳዋለህ። ሁለተኛው ደግሞ ቅበተ እምነት የሚያደርገው ነገር ምንድነው? በመናፍቃን እንቅስቃሴ ውስጥ ያሉ ሰዎች ደግሞ ወደ ትክክለኛው መሰረተ እምነት እንዲመጡ እድል የሚከፍት ነው ማለት ኢቫንጀሊዝም ነው። አየህ፣ ዝም ብለህ ጌታን ተቀበሉ በማለት ብቻ አይደለም ሰዎች የሚመጡት። ሰዎች ሐሳብ አላቸው፣ የሰሙት ነገር አለ። ያ ነገር ትክክል መሆኑን አለመሆኑን ማወቅ ይፈልጋሉ። ስለዚህ ከመጽሐፍ ቅዱስ እየሞገትክ ሪዝንን እያጣቀስክ ካለ አይደለም ይሄ እኮ እንዲህ ነው እያልክ የምትልበት ያ ነው። ስለዚህ ቅበተ እምነት በጣም ወሳኝ የማጽናትም ስራ ነው። ከእንደገና ደግሞ የኢቫንጀሊዝምም የወንጌል ስርጭትም ስራ ነው ልልህ ፈልጌ ነውና ስለዚህ ቅበተ እምነት በጣም ወሳኝ ነው። በጣም ወሳኝ ነው እና እግዚአብሔር ደግሞ የጠራን በወንጌል እንድናምን ብቻም አይደለም የጠራን፣ ግን የዳንበትን ወንጌል ደግሞ ከጥቃት እንድንከላከለውም ጠርቶናል ብዬ ነው የማስበው። ስለዚህ መዘጋጀት አለብን። ሰዎች ምንድነው የሚሉት፣ እንዴት ነው በቀላሉ ሰዎችን የሚያሳስቱት የሚለውን ነገር ማወቅ መቻል አለብን እና በጣም መስራት አለብን እና ቅበተ እምነት ይሄ ነው እና በኢትዮጵያ ቤተክርስቲያን ግን አሁን እየታየ አይደለም። አሁን ተመልከት፣ የጥምቀት ትምህርት ማስተማሪያዎቻችንን ተመልከት። በዚህ ደረጃ የተደራጁ አይደሉም። ምን እንደምናምን ከመግለጽ ያለፈ ነገር የላቸውም። ለምሳሌ የሐዋርያት ምስክሮችን ግን ብትመለከት ለምሳሌ ማመራመር የሚባል ከቅዱሳን ጽሑፎች የጠቀሱ ማመራመር የሚል 445 ገጽ ያለው መጽሐፍ አላቸው። እሱ ላይ ብትመለከት ከራሳቸው አልፎ እኛ ምን እንደምናምን ሥላሴ አማንያ ሞርሞኖቹ ምን እንደሚያምኑና የትኛውን ጥቅስ እንደሚጠቀሙ ለዛ ጥቅስ ደግሞ የሚሰጠው አጸፋ ምን አይነት እንደሆነ ሁሉም ያብራራ መጽሐፍ አላቸው። እንደዛ ነው መዘጋጀት ያለብን እና በጣም ተጠናክሮ ከኛ ውጭ ያሉት የሃይማኖት ድርጅቶች የኛን መሰረተ እምነት ለማፍረስ በጣም ተጠናክረው ነው የሚሰሩት። ስለዚህ ያንን ነገር በተጠናከረ ሁኔታ ካላጠናው መልስ ልሰጥ አትችልም ማለት ነውና የኢትዮጵያ ቤተክርስቲያን በዚህ ረገድ በጣም መዘጋጀት አለባት። ለዚህም ነው አሁን የእምነት እንቅስቃሴን ተመልከት። አሁን ኦልሞስት ቤተኛ እኮ የሆነ ነው። በቃ መድረኮቻችን ላይ ሰዎች በግልጽ ነው ታላላቅ የሚባሉት እንደውም አንዳንድ ሰባኪዎች አንተ ምን የምናውቃቸው የእምነት እንቅስቃሴ ሰለባ ናቸው እና ሰው እስከማያውቅ ድረስ እነዚህን ሰዎች እኮ እንደውም አንዳንዶቹን መንፈሳውያን አባቶቻችን ሁሉ ይባላሉ። ግን ተመልከት ትምህርት አግድም አደግ እንደሆነ ወይንም የተሳሳተ ትምህርት እንደሆነ ዓለም የመሰከረው ነገር ነው
እና የኢትዮጵያ ቤተክርስቲያን ለቅበተ እምነት ትልቅ ትኩረት መስጠት መቻል አለባት፣ ወጣቶችን ማሰልጠን አለባት ብዬ ነው የማስበው። እና በዚህ ነገር ላይ ብዙ መስራት ይጠበቅብናል። ብዙ እየተበዘበዘን ሰዎች ከኛ ነው እየሄዱ ያሉት እና ከኛ የሚሄዱትን ሰዎች ለመመለስም ወይ አትሊስት ፍሰቱን እንኳን ለማቆም እንደው ከቀናን ደግሞ በዛ እንቅስቃሴ ውስጥ ያሉ ሰዎችን ወደ ትክክለኛው መሰረተ እምነት ለማምጣት ደግሞ እንደምታውቀው ነው በዓለማችን ቤስት ማይንድ የሚባሉት ክርስቲያኖች ናቸው። ወይ ኢቫንጀሊካል ናቸው፣ ወይ ካቶሊኮች ናቸው፣ ወይንም ኦርቶዶክሳውያን ናቸው። እውነት ለመናገር ከሆነ አሁን በጣም ታዋቂ የሚባሉ ሊቃውንት የፍልስፍናን ብትል የቅበተ እምነትን ብትል በቋንቋ ላይ ለምሳሌ በግሪክ ላይ በዕብራይስጥም ላይ በምናምን ብትል ትልልቅ ዲክሽነሪ የሰሩልን ሰዎች ክርስቲያኖች ናቸው። ስለዚህ እኛ ሁሉ ነገር እያለን ነው እየተጠቃን ያለ ነው ልል ፈልጌ ነው። እና በተለይ በአሁኑ ጊዜ ሶሻል ሚዲያው የአርቲፊሻል ኢንተለጀንሱ ምናምን በጣም ከፍ ባለበት ዘመን ላይ ስላለን ህዝቡን ወደ ትምህርት መመለስ መቻል አለብን። ቅበተ እምነት ወሳኝ ነው። በጣም 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 ልክ ኢቫንጀሊዝም ወሳኝ ከሆነ ቅበተ እምነት ወሳኝ ነው። በቃ ሰው እኮ ምንም ጥያቄ የለውም። ባዶ ወና ቤት አይደለም። ስለ አይዲያ አለው። ኢየሱስ አምላክ አይደለም ወይ ነብይ ነው ሊል ይችላል፣ ወይ ኢየሱስ ክርስቶስ ፍጡር ነው ሊል ይችላል። የተለያየ ሐሳብ አለው። ያን ነገር እንዴት ነው ያን መርዝ ከሰውየው እንዴት ነው ማስተፋው፣ ያን ነገር እንዴት ነው ማረክሰው የሚለው ነገር መታወቅ አለበት። በጣም ጥናት መካሄድ አለበት ብዬ ነው ማለት ነው። ይህንን ለሚከታተሉ ሁሉ በተለይ ለቤተክርስቲያን አገልጋዮች፣ ለመሪዎች በጣም ትልቅ ጥቆማ እንደሆነ አስባለሁ። ለቤተክርስቲያን በተለይም በዚህ አገልግሎት ላይ ላሉ ወይንም ደግሞ ቤተክርስቲያን ችላ ያለችው ልክ አንድ አባባል አለ፣ ልክ በርን ክፍት አድርጎ ለጸብ እንደመውጣት ነው። ምክንያቱም በርን መጀመሪያ መዝጋትና በርን ሴፍ ማድረግ የራስን እንትን ሴፍ ማድረግ እሱ በጣም ትኩረት ያስፈልጋል። ልክ ኢቫንጀሊዝም አውትሪች አይደለ ወደ ውጭ ወተን እንደምናገለግለው ሁሉ ወይ ደግሞ ሰዎች የመዳንን ወንጌል እንዲሰሙ እንደምንፈልገው ሁሉ ያሉት ደግሞ እንዲጸኑ ቅበተ እምነት ትልቅ ሚና እንዳለው ነው ያነሳው። እስቲ ትንሽ ወጣ እንበልና አንድ ጥያቄ ዶክተር ተስፋዬ ምናልባት በጣም ጥቂት ሰዎች ብቻ የሚያውቁት ታለንት አለ አይደለ? ሚስጥር ታለንት አለ። እንደውም በዛ ታለንት ዘማሪ ዮሴፍ በቀለንም የሆነ ነገር አስተምረዋልና እሱ ታለንት ምንድነው ዶክተር? እኔ ብዙ ታለንት ነው አልለውም እውነት ለመናገር ከሆነ ኦነስትሊ እኔ እንደ ታለንት አላየውም ማለት ነው። እኔ ሙዚቃ መሳሪያ እጫወታለሁ፣ ክራር እጫወታለሁ፣ ጊታር እጫወታለሁ፣ ፒያኖም እንደዛ ነገር የትንፋሽ መሳሪያ አልችልም። በተረፈ ግን እጫወታለሁ። ቤቴ ጊታር አለኝ፣ እዘምራለሁ። ለቤት አምልኮ ፕሮግራማችን ላይ እዘምራለሁ። በዝማሬ አገልግሎት ለፐብሊኩም ይሆን አይደለም የኔ የዝማሬ አገልግሎት ለልጆቼና ለሚስቴ ግን ይበቃል እና እኔም ደግሞ ባረከበታለሁ። እንደሱ ነው። በአንድ ወቅት እንግዲህ ትንሽ ሙዚቃ ነገር አስተምረውኝ ስለነበረ ዮሴፍን ጨምሮ አንዳንድ ሰዎችን እኔ እንደው አስተማርኳቸውም ማለት እፈራለሁ። ምክንያቱም ከኔ የተሻለ ጥሩ ይጫወታሉ እነሱ፣ እኔ እነሱን አልጫወትም። ግን እንትን ቲዮሪውን ትንሽ አውቃለሁ ብዬ አስባለሁ እና እንዳልኩ እነዚህ ሙዚቃ መሳሪያዎችም እጫወታለሁ። ግን እንዳልኩ ለፐብሊክ የሚሆን እንደዛ አይደለም የኔ ችሎታ። ድምፄም ጥሩ ነው ብዬ አላስብም። ግን እግዚአብሔር ስለማይኮረኩረው ማለት ኧረ እባክህ ምናምን ስለማይለኝ እዘምራለሁ፣ ባረካለሁ። በአንድ ወቅት እንደውም ለኳየራችን እጫወት ነበረ። ለኮልፌ ቃልዮት ቤተክርስቲያን መዘምራን ድሮ እንግዲህ ከ25 ዓመት በፊት ከ27 28 ዓመት በፊት እጫወት ነበረ። በኋላ ግን ወደ ትምህርቱ ወደ ቅበተ እምነቱ ወደ ፍልስፍናው ነው እኔ ያደላሁትና ከዛ የተነሳ ወደ ችሎታዬን ወደ ቤት ብቻ ወስጄዋለሁ ማለት ነው። ከፐብሊክ አውጥቼ እንደዛ ነው። ስለዚህ አልበም አንጠብቅ አይደለም መዝሙር መጠበቅ በፍጹም አትጠብቁ። ዶክተር ምናልባትም በእርግጥ ከቅርብ ጊዜ ወዲህ ልንል ምንችለው ይሄ በተለይ ሶሻል ሚዲያ በቅርብ 3 4 5 ዓመታት ውስጥ በጣም ኢትዮጵያ ውስጥ ተጠቃሚው ጨምሯል። በእርግጥ ፋሲሊቲውም የተሻለ ሆኗል። አሁን ኢንተርኔት እንደበፊቱ አያስቸግርም። ከዛ አንፃር ከቅርብ ጊዜ ወዲህ የሚለው ከሰዎች እንትን ከማለት እንጂ
ያንተ ስም ከኢትዮጵያውያን ቤተክርስቲያን ወይንም ደግሞ ከኦንሊ ጂሰሶች ጋር በጣም አንድ ላይ ተያይዞ ይነሳል። በየሶሻል ሚዲያቸው ያነሳዋል፣ ይተቹሃል፣ የተለያዩ ነገሮችን ያታያለ ብዬ አስባለሁና እስኪ እንዴት ነው እነሱን ያወከው? በምን አጋጣሚ ነው ስለ ኢትዮጵያውያን ቤተክርስቲያን ያወከው? እንዳልኩ ነው በ83 አካባቢ ነው ይመስለኛል እኔ እነሱን ያወቅኩት። ልክ ደርግ ሲወድቅና ኢህአዴግ ሲመጣ የነሱ ሰዎች እኛ ቤተክርስቲያን ይመጡ ነበር። መተው ጥምቀት ያድናል፣ በኢየሱስ ስም ነው መጠመቅ ያለባችሁ፣ ትክክለኛ ጥምቀት ቀመር በአብ ወልድ መንፈስ ቅዱስ ስም ሳይሆን በኢየሱስ ክርስቶስ ስም ነው ምናምን እያሉ ትራክት ነበራቸው። ትራክቶቻቸውን ይበትኑ ነበረ። ያ ነው እንግዲህ ማለት ምን ማለት ነው የሚለውን ነገር በጣም የኛም ሰፈር ልጆች ነበሩ። አሁን በተለይ አንድ ፍሳ የሚባል ሰው አስታውሳለሁ ይመስለኛል። አሁንም በሐዋርያት ቤተክርስቲያን በቅስና የሚያገለግል ሰው ነው። እዛ አብሮ አደገ የኔ ሰፈሬ ልጅ ነው ማለት ነው። እና እኔ ክርስቲያን በሆንኩበት ትንሽ ምናልባት ልቀድመው እችላለሁ እና ከዛ በኋላ ነው እሱ ደግሞ ወደ ሐዋርያት ቤተክርስቲያን ጆይን ያደረገው። እና ማለት ሲሪየስሊ እኔ መጀመሪያ ሳጠና ለእነሱ መልስ ልስጥ ምናምን በሚለው አይደለም። ጥያቄ ስለሆነ ይህ ጥያቄያቸው እንዴት ነው የሚመለሰው? በእርግጥ ትክክለኛ የጥምቀት ቀመር በየትኛው ነው? እንደ ማቴዎስ ወንጌል 28:19 በአብ ወልድ መንፈስ ቅዱስ ስም ነው ማጥመቅ ያለብን ወይስ ሐዋርያት ሥራ ላይ እንደምናገኘው በኢየሱስ ክርስቶስ ስም ነው? እንዴት ነው ደግሞ ልዩነቱንስ እንዴት ነው በግቡ በሆነ ሁኔታ ትክክለኛ በሆነ ሁኔታ የምናብራራው እንዴት ነው የሚለውን ነገር ለራሴ ለማወቅ ፈልጌ ነው። ያ ነገር ግን መጨረሻ ላይ ግን ያው ጽፌ ለሰዎች እንዲያነቡት በአንዳንድ ጉባኤዎች ደግሞ የማስተማር እድል አግኝቼ አስተምር ነበር ማለት ነው። ስለዚህ ግንኙነቱ የጀመረው እዛ ጋ ነው። ግን መታወቅ ያለበት ነገር እኔ መልስ ልስጣቸው እስቲ በሚል አይደለም። ጆቫ ዊትነስንም ኦንሊ ጂሰስንም ሌሎቹንም ሃይማኖቶች ያጠናሁት በዛ ምናልባት መልስ ልስጥ ብዬ ያጠናሁት ነገር ያለ አይመስለኝም። እኔ ጥያቄው ተገቢ ጥያቄ ነው። ብዙዎች የሚጠይቁን ጥያቄ ተገቢ ጥያቄ ነው እና ለምሳሌ ስላሴ ላይ የሚጠየቀው ጥያቄ ተገቢ ነው ብዬ ነው የምለው። እግዚአብሔር አንድ ነው ብለን ነው የምናምነው ስላሴያውያን። እንደገና መልሰን ደግሞ አብ ወልድና መንፈስ ቅዱስ ደግሞ የተለያየ ማንነት አላቸው እንላለን። እና ይሄ ነገር እንዴት ነው የሚታረቀው የሚባል የሎጂክ ጥያቄ ነው። እሱን ነው ለማጥናት ሙከራ ማደርገው። እና እነዚህ የተለያዩ የሃይማኖት ክፍሎች መሰረተ እምነታችንን በተመለከተ ቤዚክ ጥያቄ ጠይቀውናል። ያንን እንዴት ነው የሚመለሰው የሚለውን ነገር አጠናው። ለዛ ነው እንግዲህ መልስ ለመስጠት የሞከርኩት። እንደምታውቀው በሐዋርያት ቤተክርስቲያን ላይ ይሄ እንግዲህ ትልቁ መጽሐፍ ነው። 700 ምናምን ወደ 50 ገጽ ያለው መጽሐፍ ነው። ከዚህ በፊት ግን ብዙ መጽሐፍት ወጥተዋል። 4-5 የሚሆኑ መጽሐፍት ወጥተዋል። ውሃውና ስሙ የሚል መጽሐፍ ወጥቶ ነበረ። የሐዋርያት ቤተክርስቲያን ቅጽ 2 የሚል ወጥቶ ነበረ። እና ደግሞ አንድ ቃልዮት ኢትዮጵያ ቃልዮት ቤተክርስቲያን ያሳተመችው አንድ የሐዋርያት ቤተክርስቲያንና ትምህርተ ሥላሴ የሚል አንድ ቡክሌትም ነበረ። እና አበይት መናፍቃንም አለ። አበይት መናፍቃንም ውስጥ አንድ ቻፕተር የነሱ አለ። እና ስለዚህ እኔ ስለ ሐዋርያት ቤተክርስቲያን ጥያቄያቸው ተገቢ ጥያቄ ነው። በጣም ጥሩ ጥያቄ ነው የሚጠይቁት። ጥያቄያቸውን ነው ለመመለስ ሙከራ ያደረኩት። እንዴት ነው የምረዳው እኔ እንደ መጽሐፍ ቅዱስን እንደሚያምን ሰው እነዚህን ጥያቄዎች እንዴት ነው ማብራራው የሚለውን ነገር ወስጄ በግል ያጠናው። ከዛ እንግዲህ ጻፍኩኝ ማለት ነው። እና በዚህ አንጻር ነው። እና ሌላው መታወቅ ያለበት ነገር እኔ ከልቤ ነው የሐዋርያት ቤተክርስቲያን ወዳጆችን በጣም ነው ከልብ ነው የምወደው። የድል ነገር ሆኖ ለምሳሌ አሁን አንዳንድ የውሃ ምስክሮች አሉ የሚቀርቡኝ። የባለቤቴ ለምሳሌ አባት ያው የውሃ ምስክር ናቸው። ከእሳቸው ጋር ጥሩ መግባባት አለኝ። አንዳንድ ጊዜም እንነጋገራለን፣ ከመጽሐፍ ቅዱስ አንዳንድ ክፍሎችን እንነጋገራለን። የድል ነገር ሆኖ ሐዋርያት ቤተክርስቲያን የሆኑ ሰዎች እኔን አይቀርቡኝም እና እኔ ቢቀርቡኝ ደስ ይለኛል። ማለት እድሉ ተፈጥሮ ያውቃል። እኔ እድሉ እንዲፈጠር ሙከራ አደርጋለሁ ብዬ ነው የምለው። እኔ መጀመሪያ ባልንጀራ መሆን አለብን ብዬ ነው የምለው። ለውይይትም ቢሆን ለምን እንጣላለን? የሃይማኖት ሰዎች ነን። መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለን ነው ሁለታችንም የምናምነው። ጥሩ ስነ ምግባር ያስፈልጋል ብለን ነው። እኔ አሁን አሉ ዘመዶችም አሉ፣ ሙስሊም የሆኑ እኮ ዘመዶችም አሉኝ። እኔ በደንብ ነው የምንነጋገረው፣ በልበ ሰፊነት በፍቅር እንነጋገራለን። እና ሐዋርያት ቤተክርስቲያን ወንድሞቼም ጋር እኔ ያ ነገር መደረግ አለበት። እነሱም እኔም ለመቅረብ ምናልባት ጥረት ካላደረኩ ጥረት ማድረግ አለብኝ ማለት ነው። ያረኩ ይመስለኛል።
ግን በተገቢ መጠን ካላደረኩ ማድረግ አለብኝ ብዬም አምናለሁ። እነሱም እንደዛ ማድረግ አለባቸውና በጨዋነት ልክ እኔ ብዙ ጊዜ እንደምለው የተለያየ ማሊያ ለብሰን እንደሚጫወት ተፋላሚ አይደለም መታየት ያለብን። አንድ ማሊያ ለብሰን እውነትን እንደምንፈልግ አይነት ሰው ነው መታየት ያለብን ብዬ ነው። ምክንያቱም ጥሩ ጥያቄ ነው እነሱ የሚጠይቁት ጥያቄ፣ እኛም የምንጠይቀው ጥያቄ ጥሩ ነው ብዬ ነው የምለው። እነሱም ኮንሲደር ሊያደርጉት ይገባል ብዬ እላለሁ። ዝም ብሎ አይኔን ግንባር ያርገው አይነት ነገር መሆን የለበትም። እንደተማረ ሰው እንደበሰለ ሰው ኦኬ ይሄ ጥያቄ ተገቢ ጥያቄ ነው፣ ይህን ጥያቄ እንዴት ነው የምንመልሰው የሚለውን ነገር ማጥናት አለብን። የትኛው ነው ወደ እውነታው በጣም የቀረበው የእነሱ አመለካከት ነው የኛ አመለካከት ነው የሚለው ነገር መታየት አለበት። ስለዚህ ዝም ብሎ የጥላሸት መቀባት አይነት ነገር ነው አሁን የምታየው ነገር። እነሱም ዝም ብሎ አሁን ሶሻል ሚዲያ ላይ ተመልከቱ እና አንዳንዶቹ የሚሳደቡ ሁሉ አሉ እና ያ ተገቢ ነው ብዬ አልልም። ይሄ ደግሞ የእነሱን መሰረተ እምነትም ያስነቅፍባቸዋል ብዬ ነው የምለው። እንደውም ጨዋ ናቸው ብንላቸው ጥሩ ነበር አይደል? ተሳዳቢ ናቸው ከምንል እና እኔ አሁን ብዙ እነሱን ከፌስቡክ ብዙ ጊዜ አባረራለሁ። ምክንያቱም ይሳደባሉ። መሳደብ እኔ በየትኛውም ሃይማኖት በእስልምናውም በክርስትናውም በይሁዲ ሃይማኖትም በሌሎቹም እኔ የሚደገፍ አይመስለኝም። በቃ ነውር ነው። ሰው እንዴት እንትን ይባላል? እና እኛም መሳደብ የለብንም። የሚሳደቡ ሰዎች ካሉ መተው አለባቸው። እነሱም መሳደብ የለባቸውም። በጨዋነት ግን መነጋገር አለብን። እኔ በጣም የሐዋርያት ቤተክርስቲያን ወንድሞቼን ከልብ ነው የምወደው። ምናልባት የሚወደን ሊወስደን ፈልጎ ነው ካሉ ብትመጡ ደስ ይለኛል። ግን መፍራት ደግሞ የለባቸውም እና ውይይቱን ግን በልበ ሰፊነት ልክ እነሱ እኛን ዊል ለማድረግ እንደሚፈልጉት እኛም መፈለጋችን ክፋት የለውም። እነሱም ይፈልጋሉ፣ እኛም እንፈልጋለን። እኛም የራሳችን ባያዝ አለን፣ እነሱም የራሳቸው ባያዝ አላቸው። በቃ ሰውነን ባያዝ አለን። አንተ የለም እኔ ያለኝ ምናምን ልልህ አልችልም። ሁላችንም ባያዝ አለን። እኛ ትሪኒቴሪያን ባያዝ አለን፣ እነሱ ዩኒቴሪያን የሆነ ባያዝ አላቸው። ባያዝ መኖሩ አይደለም ችግሩ፣ ግን ዳታዎቹ መረጃዎቹ የሚያሳዩት ማንን ነው ሰፖርት የሚያደርጉት ትሪኒቴሪያኑን ነው ወይስ አንቲ ትሪኒቴሪያን ቪው ነው የሚለውን ነገር ነው። ስለዚህ በጨዋነት መነጋገር መቻል አለብን ብዬ ነው የምለው። እንደዛ ከሆነ ፍሬያማ የሆነ ውይይት እነሱም እንኳን የሚያምኑትንም ነገር እረዳቸዋለን ብዬ እላለሁ። ማለት አንዳንድ ነገር መስመር የሳቱ ነገሮቻቸውን ልናርምላቸው እንችላለን ብዬ እላለሁ። እና እንግዲህ ውይይቱ መኖር አለበት። አሁን አንዳንድ ሰዎች አሉ የይሖዋ ምስክሮች በጥሩ ግንኙነት አለኝ። በጨዋነት እንገናኛለን። አንዳንድ ነገሮች ሻይ እንጠጣለን፣ እንገባብዛለን። አሉኝ እንደዚህ አይነት ብዙ አይደሉም ግን አሉ። ሐዋርያት ቤተክርስቲያን ግን ኦልሞስት የለም በሚባልበት ደረጃ ነው። ያው ሲመጡ ነው አስተምረን ይሉኛል። በተለያየ ሚዲያ ላይ እያስተማርኩ ነው ያለሁትም። አሁንም በርካታ ሰዎች አሉ መጥተው እያስተማርናቸው ያሉ ሰዎች አሉ። አንተም በቅርቡ ራሱ አንተ የምታውቀው ታሪክ አለ። ከ40 ምናምን በላይ ሰዎች ወደ ክርስትና መጥተዋል። በሆሳና ላይ በዱራሜ ወደ 7 ሰዎች መጥተዋል። ከዛ በኋላ ደግሞ ከ3 ቀን በፊት ደግሞ ወደ 21 ሰዎች እንደመጡ ደግሞ እየሰማን ያለ ነው። እና እነሱን ያው እያስተማርናቸው ነው። አሁን ከዛም ውስጥ ሆነው እዛው ሆነው በድብቅ የሚማሩም ሰዎች አሉ። እና ሚስጥር እንጠብቃለን። እንደዛ መማር የምትፈልጉ ሰዎች ኑና መማማር እንችላለን ብለን ነው የምንለው። አንተንም ሊያገኙ ያው በዚህ ነገር ላይ በጣም ስለምትሰራ አንተንም ቢያገኙ እኔንም ቢያገኙኝ ሚስጥራቸውን እንጠብቅላቸዋል። ለማንም አንናገርም አሉ። አሁን ብዙ ሰዎች አሉ፣ ግን ለማንም አንናገርም። እኔ ለአንተ አልነገርኩህም፣ ይሄ እውነት ነው። ምክንያቱም ሚስጥር አድርገን ይዘን ኢቨን በቅስና ደረጃ ያሉ ሰዎችን እያስተማርናቸው ያሉ ሰዎች አሉ። እኔ እንወያይ ነው የምለው። ኢቨን እንኳን ባይወስኑ እንኳን እንማማር። ዛሬ ዙም አለ፣ የተለያየ ሜትድ አለ አይደለም ለመነጋገር እና መነጋገር እንችላለን ብዬ ነው የምለው። እኔ ለውይይት እኛ ክፍት ነን ብዬ ነው የምለው። በጣም ክፍት ነን እና ጸብ ደግሞ ተገቢ ነው ብዬ ብለን አንልም። ያ ማለት እኔ ሙሉ ለሙሉ ስለነሱ ብዙ እውቀት አለ ልል አልችልም። እነሱም ደግሞ ላይሉ ይችላሉ ስለኛ። ግን ልበሰፊ የሆነን ግን መወያየት አለብን። ይሄ ኦነስት የሆነ ውይይት ይፈልጋል በቃ። እና ደግሞ ከሃይማኖት ሰዎች ብዙ ይጠበቃል ብዬ ነው የምለው። ኦነስቲ በጣም ያስፈልጋል። ማናቀውን ነገር አናቅም እያለን ምናቀው ነገር ላይ ባይሆን ማናቀው ነገርና ግን ማወቅ ያለብን ነገር ከሆነ ጥናት እያካሄድን በደንብ መወያየት አለብን ብዬ ነው የምለው። እና በዚህ አጋጣሚ የሐዋርያት ቤተክርስቲያን ወንድሞቼ እንደምወዳቸው እንዲያውቁ እኔ ዋና ዓላማዬ እውነት ነው ብዬ ስለማምን እኔ ያለሁበት ነገር እንዲመጡ ፈልጋለሁ። ከዚህ በተረፈ ግን እኔ ሻይ ብንጠጣ
ፍሬንድ ብንሆን በጣም ጥሩ ነው ብዬ ነው የማስበው። በተለይም ከዚህ የኢትዮጵያ ወራዊ ቤተክርስቲያን ኑፋቄ በሚለው መጽሐፍ ላይ ከሱ መጽሐፍ እዚህ ሀገር ውስጥ በቅርብ ነው የታተመው እና ከሱ መጽሐፍ ጋር መታተም አክቹአሊ ቀደም ብሎም ባለው እንትን ላይ ሁለት ነገሮችን ያነሳሉ። ሁለቱንም አንደኛውን በእርግጥ እኔም ፐርሰናሊ የተወሰነ ክሊር አውት ለማድረግ ሞክሬያለሁ። የተክሌ ዘሀገረ ጮማ ምን ይገድል የሚለውን ይሄው ተክሌን ጮማ ብሎ እየሰደበ ነው የሚል አንድ እንትን አይቻለሁ። እሱንም በዛው ግልጽ ታደርግልናለህ። እዚህ መጽሐፍ ውስጥም በእርግጥ ወደ በኋላ ላይ በደብ በሰፊው እየገባን ስንሄድ አንድ እንደ እንትን ያልካቸው ነገሮች አሉ፣ የጻፍካቸው ነገሮች አሉና ከዛ ጋር ተያይዞ እንደው የእምነት አባቶቻችንን ያንቋሽሻል፣ ይሳደባል የሚሉ እንትኖችን ያነሳሉና እዚህ ላይ ያንተ ሐሳብ ምንድነው? እኔ እንግዲህ እዚህ መጽሐፍ ላይ ስድብ የለም ነው የምለው። ምንም እኔ ቄስ ተክሌን እኔ አልሰደብኩም። ምን መሳደብም ትክክል ነው ብዬ እኔም አላምንም፣ ቤተክርስቲያኔም አታምንም፣ የወንጌላዊ ቤተክርስቲያናትም አሁን ስለዚህ ተሳድቤ ከሆነ በጣም ሊገደው የሚገባው እንደውም እንደ አንተ አሁን ለምሳሌ ኢቫንጀሊካል የሆንከው አንተ ነህ እንዴ ለምን ትሳደባለህ ልትለኝ ይገባል። ለምን እሳደባለሁ? በስድብ ደግሞ ማንም ነውርም ነው እንጂ ስድብ እኮ ወንጀልም ነው፣ በወንጀልም የሚያስጠይቅ ነገር ነው። እኛ ያ ትክክል ነው ብዬ አላምንም። እኔ የተሳደብኩበትም ቦታ የለም። ግን የሰዎቹን አይዲያ ግን ሰውየውን መሳደብና አይዲያውን መሳደብ ግን የተለያየ ነገር ነው። ለምሳሌ አይዲያውን አንተ የምታምነው ነገር ያመንከው ነገር ልክ አይደለም ስህተት ነው ልልህ እችላለሁ። ወይንም ደግሞ ያመንከው ነገር ቆሻሻ ነው ልልህ እችላለሁ። ያ ማለት ግን አንተ ቆሻሻ ነው ማለት ግን የተለያየ ነገር ነው። አይዲያ ነው ያሰብከው ነገር ቆሻሻ ሊሆን ይችላል። ልትወው ደግሞ ትችላለህ። ቆሻሻ ገብተዋል ልክ ላይሆን ይችላል። ወይ ቆሻሻን በለው ምንም በለው እና እኔ ሰውየውን አይዲያውን ማጥቃትና ሰውየውን ማጥቃት የተለያየ ነገር ነው። እኔ በዚህ መጽሐፍ ላይ ያደረኩት ነገር የግለሰቦቹን የመሪዎቹን አይዲያ ነው ለማጥቃት የሞከርኩት። ማለት ትክክል እንዳልሆነ ለማሳየት ነው የሞከርኩት እንጂ እኔ የትኛውን ቦታ ላይ አልተሳደብኩም ነው። እንደውም እኔ ቄስ ተክሌ በጣም ባለውለታዬ ናቸው ነው ብዬ የምለው። እንደውም እሱን ሁሉ ተናግሬያለሁ። እዚህ ላይ አይተው ከሆነ ቡና ጋብዘው ነው በ94 አካባቢ እኔ እሳቸው ጋር ሄድ ነበረ። እኔ በአንድ ወቅት ወደ 10 ካሴት በላይ ኢንተርቪው አድርጌያቸዋለሁ እና ቤታቸው ቢሮአቸው አስገብተው ቡና እየጋበዙኝ ረጅም ሰዓት ስናወራ ለአንድ ሳምንት ሙሉ ነው ኢንተርቪው ያደረኳቸው እና እኔ በጣም ወዳጄ ናቸው። በጣም እንግዳ ተቀባይ ሰው ናቸው። እኚህ ሰውዬ ደግሞ ወልደውም ሊያደርሱኝ ይችላሉ። እኔ ለምንድን ነው መሰደባቸው? እና እኔ አልተሳደብኩምም መሳደብም ልክ ነው ብዬም አላምንም። ምናልባት ከተገኘ እንኳን ፐብሊክሊ ይቅርታ ልጠይቀው ይችላል። ሰው ከዳር እስከ ዳር በደንብ ያንብበውና እዚህ ጋር ስድብ አይደለም ወይ የሚለውን ነገር ይዞ መምጣት ይችላል። ስለዚህ እኔ አልተሳደብኩኝም። እነሱንም የውሃ ምስክሮቹንም መሪዎቻቸውን እነ ቻርልስ ታዝራስል፣ ናታን ሆመር ኖር፣ ሮዛል ፎርድ ምናምን የሚባሉትን ሁሉ ህይወታቸውን ተናግሬያለሁ። የት ቦታ ላይ ሰው እንዳሳሳቱም ተናግሬያለሁ። ግን ግለሰቡን ግን አታካል አደረኩም። ስለዚህ ዛገረ ጮማምን የሚባለው ቦታ ተክሌ የተወለዱበት ቦታ ነው። ስለዚህ እንደምታውቀው ተክለ ሃይማኖት የሚባል ገድል አለ በኢትዮጵያ ኦርቶዶክስ ቤተክርስቲያን እና ሰው የሚያውቀው የተክለ ሃይማኖት ገድል ነው። ሌላው የተክሌ ዛገረ ጮማምን የሚባል ሌላ ገድል እንዳለ ነው ያሳያለሁት እና እዛ ገድል እንደሚባለው በጣም ሰውየው እንደምታውቀው ለምሳሌ በጅብ ላይ አይደለም የጋለቡ ወደ ቤት እንደሄዱ ሁሉ የሚናገሩበት ነገር አለ። አምላክ ያሳያቸዋል። ጥቅስ ሁሉ ያገላበጠ ፊት ያሳየኛል ብለው ነው የሚሉት። መሰረተ እምነታቸውም ከዛ ነው የተመሰረተው። ያንን መናገር እኔ ለምሳሌ ማስተርስ የት እንደተማሩ አናቅም፣ ዲግሪ የት እንደተማሩ አናቅም፣ ግን ዶክተር ነኝ ብለዋል። የት ነው ዶክተሬት የተማሩት ብዬ ጥያቄ አቅርቤያለሁ። ይህ ስድብ አይደለም። ስለዚህ የተገቢ ጥያቄ ነው ብዬ ነው የምለው። እኔ ያሉበት ነገር አለ። ለምሳሌ የመጀመሪያ ዲግሪ እኔ የተማርኩት ሉትራኖች ጋር ነው ተብሏል። ከ1961 በፊት ማለት ነው። እንደዛ ከሆነ ከ1961 በፊት በዲግሪ የሚያስመርቅ የትኛውም የኢትዮጵያ ውስጥ ኢንስቲትዩሽን አልነበረም። ሉትራንም ሌሎችም አላደረጉ። የመካኒሱስ ሴሚናሪ ራሱ ዲግሪ መስጠት የጀመረው ከጥቂት ዓመታት ወዲህ ነው። እና ዲግሪ ከየት አገኙ የሚል ጥያቄ አንስቻለሁ። ማስተርስ ከየት አገኙ የሚል ጥያቄ አንስቻለሁ። ዶክተሬት ከየት አገኙ የሚባል ጥያቄ አንስቻለሁ። ለነዛ ደግሞ በጣም የተጠናከረ የኢሜል ኮረስፖንዳንስ ከነዚህ ሰዎች ጋር የተደረገ ነገር
የተለያየ ነገሮችን በዳታ ነው። ስለዚህ ጀጅ ማድረግ ይቻላል። እኔ አልተሳደብኩም፣ መሳደብም ፍላጎት የለኝም። እንደውም አንዳንድ ለምሳሌ እንደ ፓስተር አየለ ላቀው አይነት ሰው ፓስተር አይደለም የሚባሉት ቢሾፕ ነው የሚባለው፣ ድሮ ቄስ ነበር የሚባሉት። አሁን እንደሱ አይነት ሰው እኔ ከሳቸው ስነ ምግባር ተምሬያለሁ ብዬ ሁሉ ጽፌያለሁ። በጣም ጨዋ ናቸው፣ በጣም ጨዋ ሰው ናቸው፣ በጣም እንግዳ ተቀባይ ናቸው እና እኔን ምናልባትም ወልደው ሳያደርሱም አይቀሩም ነው ብዬ የምለው። ካልሆነ ብዙ ጊዜ ታላቄ ናቸው እና እኔ መሳደብ ትክክል ነው ብዬም አላምንም። ሰዎችም እንዲሳደቡ ነውርም ነው፣ በጣም ትልቅ ነውር ነው፣ ወንጀልም ነው። እንደዛ ነገር አላደርግም፣ ማድረግም ትክክል ነው ብዬ አላምንም እና ግን ገድላቸውን ተርኬያለሁ። ልክ ተክለ ሃይማኖት የተባሉት ገድል እንዳላቸው ሁሉ ያ ገድል በብዙ ነገር እኔ አልስማማም እዛ ገድል ላይ። ልክ እንደዚሁ ደግሞ ሌላ ተክሌ በሚባሉ ደግሞ ሌላ ዛገረ ጮማምኒም ደግሞ አሉ። እኛ ካልተሳሳትኩኝ የቡልጋ ተወላጅ ይመስሉኛል። ዘብሔረ ቡልጋ ልትላቸው ትችላለህ። እኛ ደግሞ ዘብሔረ ዛገረ ጮማምኒ ብለናቸዋል። ብሔርን ያወጣውበት ነገር አሁን የብሔር ፖለቲካ ስላለ ከሱ ለመራቅ ብዬ ነው ዛገረ የሚለውን ነገር ማብራሪያም አቅርቤያለሁ። ለምንድን ነው ርዕሱ መረጣው ለምንድን ነው ያስፈልገው የሚለውንም ነገር እዚህ ላይ ጀስቲፊኬሽኔን የራሴን አጽድቆት ለማቅረብ ሞክሬያለሁ። በተረፈ ስድብ እኔ ትክክል ነው ብዬ አይደለም። እኔም እንድሰደብ አልፈልግም፣ ሰውንም መስደብ አልፈልግም። በጨዋነት መነጋገር፣ ያው በጨዋነት በመነጋገር ነው ሀገር የሚቀናው ብዬ ነው የምለው። እንደውም ከዛ አልፈን እኮ ባልንጀራ እንሁን እያልን ነው አይደለም ያለ ነው። አሁን እንግባባ፣ እንፋቀር፣ ቡና አብረን እንጠጣ፣ ምሳ አብረን እንብላ፣ እንወያይ። በጨዋነት ግን መወያየት ይኖርብናል ብዬ ነው የማምነው። ኦኬ፣ እንግዲህ ይህንን ጥያቄ ለምንድን ነው ያነሳሁት? በተለይም ሶሻል ሚዲያ ላይ የቤተ እምነቱ ተከታዮች ይህ ዛገረ ጮማ የሚለውን እንደ ስድብ እያዩ ስለነበረ ነው። ሁለተኛውን ደግሞ በመጽሐፉ ውስጥ ያሉ የተነሱትን በእርግጥ መጽሐፉን አንብበው አይመስለኝም። ምክንያቱም ይህንን ትችት ሲነሳ ገና መጽሐፉ ዲስትሪቢዩት እየተደረገ ነበርና እንደሚታየው ትልቅ ቮሊዩም ነው። ስለዚህ እዛ ጋር ለመድረስ ራሱ ጊዜ ይወስዳል። ስለዚህ አንብበው ሳይሆን እንዲያው ፕሪሳፖዝ አድርገው ይመስለኛል። ግን ደግሞ ቢሆን እንኳን ውስጥ ያለውን ነገር በደንብ እያየን ጀስቲፊኬሽኖቹንም በደንብ እናያለን። ውድ ተመልካቾቻችን ኤክስፖዚንግ ኦንሊ ጂሰስ ከዶክተር ተስፋዬ ጋር እያደረገ ያለውን ቆይታ ቀጥሏል። በእርግጥ ይሄኛውን ክፍል 1 ነው፣ በዚያ ያበቃም። ክፍል 2ን ደግሞ በሚቀጥለው ይዘን ወደ እናንተ እንመጣለን። እኔ አዘጋጅ አማኑኤል እንዳለ ነኝ። ቸር ሰንብቱ።